እናንተ ለቅዳችሁ ይሄንን በሚመጡት 5 ዓመት ሳይሆን በ10 ዓመትም አትደርሱም። ቅድም እንዳነሳችሁ ብልጽግና ፓርቲ ላይ አንዳንድ ማስፈራሪያ የሚመስሉ ነገሮች ፓርቲዎች እንድንሸማቀቅ የሚመስሉ ነገሮች ዶክተር ሲናገሩ አይተናል። ህዝባችንና ህዝባችንን ወክለን የመጣ የጤና ባለሙያዎች ልጆች ከውጭ ሀገር ሄደው የትምህርት ዕድል እንዲያደርጉ እናደርጋለን የሚል ነገር አስታቸዋል። እንዴት ነው አገርን ንቆ የሌላን ሀገር ነገር መመኘት? እውነት ለመባል ብታልፉ ወይንም የኢትዮጵያ ህዝብ ቢመርጣችሁ አገራችሁን ንቃችሁ ለሌላ ሀገር ተገዢ ለመሆን ነው እያሰባችሁ ያላችሁ። ዜጎች እንዲደጋገፉ አድርገናል። ይሄ እኮ ባህላችን፣ መደጋገፍ ባህላችን ነው። ብልጽግና ያመጣውም አይደለም፣ የቲቪ ሾውም አይደለም። ከሰው ችግኝ እየቀደመበት ከሰው ያማሩ መናፈሻዎችና የተለያዩ ነገሮች የቀደሙበት በተጨባጭ ህዝባችን የሚያውቀው እውነት ነው። በ5 ፖሊሲዎች ላይ ነው ክርክር የምናደርገው። ከዚህ በኋላም 4 ዋና ዋና መሰረታዊ የሚባሉ የፖሊሲ ክርክሮች እናደርጋለን። እስከ 2% እጩ ከአካል ጉዳተኞች ማቅረብ ችለናል። ተፎካካሪ ፓርቲዎች በዚህ በኩል ያላቸውን በኋላ ይነግሩናል ብዬ አስባለሁ። አንደኛ የጤና ባለሙያዎች በሀገራችን በኢትዮጵያ የተናቁ ያልተከበሩ ሙያቸው ያልተከበረ 100 ሆስፒታሎችን በ5 ዓመት ውስጥ ወደ ስራ አስገብተናል። 100 ሆስፒታል ማለት ተጨማሪ በርካታ ጤና ሙያተኞችን መቅጠር ያስፈልጋል። ሕክምና መሳሪያ መግዛት ያስፈልጋል። መድኃኒት መግዛት ያስፈልጋል። ህንፃ መገንባት ያስፈልጋል። ሰብአዊ ቅርብ ስለሆነ መተቸት ቀላል ነው። ተግባር ላይ ሲወረድ ግን በጣም ከባድ ነው። ለተቀማጩ ሰማይ ቅርብ ነው ለተባለው ያው ሰማይ ላይ ያለው ስለ መሬት ላይ ያለው ካላወቀ፣ መሬት ላይ ያለው ደግሞ ስለ ሰማይ ላይ ያለው ካላወቀ እውነት ነው ለዛ ይዛባልና ዓለም እያደነቀ ያለውን ነገር አለማድነቅ ጥሩ ስለማይሆን፣ ዓለም ያመነበት ነገር አለማድነቅ ጥሩ ስለማይሆን ኮሪደር በስፋት እንዲሰራ ኢንካሬጅ ማድረግ ነው ያለብን መንግስታችን። ምርጫ በሐሳብ ብልጫ ለኢትዮጵያ። እንደምን አላችሁ ውድ ተመልካች አድማጭ ቤተሰቦቻችን። ምርጫ በሐሳብ ብልጫ የተሰኘው ልዩ የምርጫ መርሃ ግብራችን ወይም ደግሞ የክርክር መርሃ ግብራችን በመጀመሪያው ምድብ ስር ያለው እና የመጀመሪያው ክፍለ ጊዜ ዛሬ ይቀርባል። ዛሬ በመላው ኢትዮጵያ አጠቃላይ በሀገራችን የሚካሄደውን 7ኛውን ጠቅላላ ምርጫ ምክንያት በማድረግም የፖለቲካ ፓርቲዎች በወሳኝ ሀገራዊ ጉዳዮች ላይ ያላቸውን አማራጭ ሐሳብ ለእናንተ ለነገዎቹ መራጮች የሚያቀርቡበት መድረክ ነው። የዛሬው የክርክር አጀንዳችን በሁለት ዋና ጉዳዮች ላይ ያተኩራል። ጤናና ማህበራዊ ደህንነት ላይ። በእነዚህ መሰረታዊ ጉዳዮች ላይ የፓርቲዎቹን ፖሊሲና ስትራቴጂ ይዘው የቀረቡ ተከራካሪዎቻችን ብልጽግና ፓርቲ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና ከኢትዮጵያ ብሔራዊ አንድነት ፓርቲ ናቸው። ወደ ክርክሩ ከመግባታችን በፊት የክርክሩን መመሪያዎች ባጭሩ አስታውሳለሁ። እያንዳንዱ ተከራካሪ ለጥያቄዎቹና ለሐሳብ ማቅረቢያ የተገደበ ደቂቃ አለው። የግል ስድብ፣ የስም ማጥፋትና የሌላውን ንግግር ማቋረጥ ፈጽሞ በዚህ ክርክር የተከለከለ ነው። አሁን በቀጥታ ወደ መጀመሪያው ምዕራፍ ከማለፋችን በፊት ተከራካሪዎች በሐሳብ ላይ እንጂ በግለሰብ ላይ ማተኮር እንደሌለባቸው እናስታውሳለን። የሌላው ተከራካሪ ተራ እስኪያልቅ ድረስም ማቋረጥ ወይም በድምፅ ጣልቃ መግባት አይፈቀድም። አወያዩ ተከራካሪው ከተሰጠው ጊዜ በላይ ሲጠቀምም እኛ ማለት ነው የመከልከል እንዲሁም ከርዕሰ ጉዳይ ውጭ ሲወጣም የማስቆም ሙሉ ስልጣን አለው። ይህንን ክርክር እየመራን አብረናችሁ ያለነው ሊዲያ አበበና ሱራፌል ዘላለም ነን። ሱራፌል ደግሞ የክርክሩን 4 ክፍለ ጊዜና የደቂቃ ምጣኔዎቹን ያስታውሰናል። አመሰግናለሁ ሊዲያ። እንግዲህ ይህንን የክርክር መድረክ ያዘጋጁት በቀጥታ ወደ ክርክሮቹ የሰዓት ምጣኔ ስንገባ የመጀመሪያው የሚሆነው ፖሊሲውና ፕሮግራሞችን ማስተዋወቅ ይሆናል። ለዚህም ለእያንዳንዱ ፓርቲ 6 ደቂቃ ተሰጥቷል። ያም ማለት 18 ደቂቃ አጠቃላይ ፕሮግራሞቻቸውን የሚያስተዋውቁበት ነው። ከዚህ መነሻ በማድረግ ደግሞ እንደዚሁ ፓርቲዎቹ እርስ በርስ ክርክርና ውይይት ጥያቄም የሚያቀርቡበት ደግሞ የሁለተኛው ምዕራፍ ክፍለ ጊዜ ያለ፣ ይህም 10 ደቂቃ አጠቃላይ 30 ደቂቃ ያህል አስቀምጠናል። እንዲሁም ደግሞ ወደ ተለያዩ የህብረተሰብ ክፍሎችና
እንዲሁም የሕክምና ባለሙያዎችን ያነጋገሩበት በምስል እዚህ ባይገኙም ጥያቄዎቻቸውን ለፓርቲዎቹ ያቀረቡበት አለ። ይህም 10 ደቂቃ ይወስዳል። ለምላሹ ደግሞ እንደዚሁ 30 ደቂቃ እያንዳንዱ ፓርቲ 10 ደቂቃ ይወስዳል። እንዲሁም እዚህ ተሳታፊ የሆኑ የሕክምና ባለሙያዎችና የህብረተሰብ ክፍሎችም አሉ። እነሱም 5 ደቂቃ እያንዳንዳቸው 1 ደቂቃ ባልሞላ ጊዜ ጥያቄያቸውን ያቀርባሉ። ለዚህም ደግሞ ፓርቲዎቹ 5 ደቂቃ አጠቃላይ 15 ደቂቃ ምጣኔ ተሰጥቷቸዋል። የመጨረሻው የሚሆነው ማጠቃለያና ውይይታችንን ወይም ክርክራችንን የምንቋጭበት ነው። ይህም 3 ደቂቃ አጠቃላይ 9 ደቂቃ ይሆናል ማለት ነው። ቀደም ሲል እንግዲህ ሊዲያ ባለችው በክርክር ደንብ ስርዓት መሰረት ክርክራችንን የምናደርግ ይሆናል። ታዲያ እዚህ ለክርክሩ እነማን ናቸው የተገኙት የሚለውን ለመግለጽ ያክል ዶክተር ደረጀ ዱጉማ ከብልጽግና ፓርቲ እንዲሁም ወይዘሪት ኡባንግ ኩመዳን እንደዚሁ ከብልጽግና ፓርቲ፣ አቶ ጌታቸው በየነ የኢትዮጵያ ብሔራዊ አንድነት ፓርቲ፣ እንደዚሁ ወይዘሮ ትዕግስት አሰፋ እንደዚሁ ከኢትዮጵያ ብሔራዊ አንድነት ፓርቲ፣ ሌላው ደግሞ የሰላም አምባሳደር ሲሳይ ደጉ ከአንድ ኢትዮጵያ ዴሞክራሲያዊ ፓርቲ እንዲሁም ኢንጂነር አላዛር አባይነ ከአንድ ኢትዮጵያ ዴሞክራሲያዊ ፓርቲ ተገኝተውልናል። እዚህ ያልተገኙት ሊዲያ እንግዲህ ህብር ኢትዮጵያ ፓርቲ በዚህ ክርክር ላይ ተጋብዘው ነበር፣ ነገር ግን አልተገኙም። በምርጫ የእጣ አወጣጥ የክርክር ድልድሉ ላይ በዕለቱ ተገኝተው ድልድሉን ወስደዋል። ነገር ግን በዚህ ክርክር ላይ አልተገኙም። እንግዲህ የምርጫ ዝግጅትና የምርጫ ሂደት ፓርቲዎች ፖሊሲና አማራጭ ሀሳባቸውን ለመራጮች የሚሸጡበት አማራጭ ሀሳባቸውን የሚያቀርቡበትና ነገ መንግስት ሆነው ስልጣን ቢይዙ ሊፈጽሟቸው የሚችሏቸው ፖሊሲዎች የሚያስተዋውቁበት ነው። ይህንን እድል ደግሞ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ አልተጠቀመም። ፓርቲው ያልተጠቀመበት የራሱ የሆነ ምክንያት ቢኖረውም ደግሞ የመድብለ ፓርቲ ወይም ደግሞ የፓርቲዎች የሰላማዊ እንቅስቃሴና ዝግጅት ሂደት ላይ ቀዳሚ ሆነው መሳተፍ ያለባቸው ከገዢ ፓርቲ ይልቅ ተፎካካሪ ፖለቲካ ፓርቲዎች ናቸው እና የተገኘውን ሁሉ ምህዳር መጠቀም በዚሁ እንግዲህ ትምህርት የሚወሰድበት ነው። ሌሎች ፓርቲዎች ግን ጥሪውን አክብረው በየተመደቡበት ድልድል ስር ሆነው የምርጫ ክርክር ቀናቸውን እየጠበቁ ነው ያሉት። በተከታታይ ውድ ቤተሰቦቻችን ለማስታወስ ያህል በ5 ፖሊሲዎች ላይ ነው ክርክር የምናደርገው። ከዚህ በኋላም 4 ዋና ዋና መሰረታዊ የሚባሉ የፖሊሲ ክርክሮች እናደርጋለን። ምጣኔ ሀብትና ዲጂታል ኢኮኖሚ፣ ሉዓላዊነትና ብሔራዊ ጥቅም፣ እንደዚሁ የውጭ ግንኙነትና ዲፕሎማሲና ፌዴራሊዝምና የስነ መንግስት ጉዳዮችን የተመለከቱ ክርክሮች ይቀሩናል። ሌላውና የመጨረሻው ደግሞ ሁሉም ፓርቲዎች የሚሳተፉበት በአዳራሽ የሚደረግ ሰፊ ክርክር፣ ባለሙያዎች ተሳትፈው ጥያቄ በቀጥታ የሚያቀርቡበት 6ኛው ክርክርም እናከናውናል። እንግዲህ ይህንን የክርክር መድረክ በሁለቱም ሚዲያዎች በአሃዱ ሬዲዮ እና ቴሌቪዥን እንዲሁም በመናኸሪያ ሬዲዮ የሚተላለፍ ይሆናል። በቀጥታ ወደ ክርክራችን የምናመራ ይሆናል። በክርክራችን እንግዲህ ፊት ለፊት የተሰየሙት የፓርቲ ተወካዮች እንዳሉ ሆነው እንደዚሁም ደግሞ በፊት ለፊታችንም ሌሎች የፓርቲ ተወካዮችም አሉ። ያው እየተተካኩ ምላሽም ማብራሪያም ጥያቄም መስጠት ይቻላል። በቅድሚያ ለፓርቲዎቹ ጥያቄ ላቅርብና እንደው በአቀማመጣችሁ ልሂድ ፖሊሲውን ከግራም ወደ ቀኝ ከቀኝ ወደ ግራም ይቻላልና በምትስማሙበት እጣ ከምናወጣ ብለን ነው። ስለዚህ በአቀማመጥ እናደርግ። መልካም። በአቀማመጥም ስናደርገው ዶክተር ደረጀ ዱጉማ ከብልጽግና ፓርቲ የብልጽግና የጤና ማኒፌስቶ ፖሊሲ የሚያቀርቡልን ይሆናል። ለዚህ 6 ደቂቃ ሰጥቻለሁ። 6 ደቂቃው ከሞላ ደግሞ እጫናለሁ። እጅግ አመሰግናለሁ። ውድ ኢትዮጵያውያን፣ የተከበራችሁ የህዝባችንን ጤና ለመጠበቅ የምትተጉ ሰራተኞችና ባለድርሻ አካላት እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ። አሃዱ ይህንን ፕሮግራም በማዘጋጀቱ ምስጋናዬን ማቅረብ ፈልጋለሁ። ይህ የብልጽግና ፓርቲ ድምፅ ነው። ብልጽግና ፓርቲ እጅግ ወሳኝ በሆነው በጤናና ማህበራዊ ደህንነት ፖሊሲ በዚህ ላይ የሰራናቸውን ስራዎችን እንዲሁም ደግሞ አቋማችንን በሚቀጥሉ ዓመታት የምንሰራቸውን ስራዎች ለማቅረብ በዚህ ቦታ ስለተገኘን ትልቅ ደስታ ይሰማናል። ምልክታችን የስንዴ ነዶ ነው። ስንዴ በምግብ ራስን ከመቻል
ጤናማ ማህበረሰብን ከመፍጠር እንዲሁም ደግሞ ከሉዓላዊነት ጋር እጅግ የተገናኘ ነው። ስንዴ ላይ ባመጣነው ለውጥ በተመሳሳይ በጤና እንዲሁም ደግሞ በማህበራዊ ደህንነት ራሳችንን የምንችልና ተምሳሌት አገርን በአህጉራችን የምንፈጥር እንደሆነ እሙን ነው። ቃልን በተግባር ያሳየው ብልጽግና ፓርቲ በህዝብ ይሁንታ ሲመረጥ ጤናና ማህበራዊ ደህንነት ላይ መርታዊ ለውጥ ለማምጣት ታጥቆ እንደተነሳ ዝግጁነታችንን በዚሁ አጋጣሚ ለሰፊው ማህበረሰባችን መግለጽ ፈልጋለሁ። ብልጽግና ፓርቲ በፖለቲካ በማህበራዊ እንዲሁም ደግሞ በኢኮኖሚ ሁለንተናዊ ብልጽግና ለማምጣት በርካታ ጥረቶችን ባለፉት የምርጫ ዘመን አድርጓል። ማህበራዊ ብልጽግና ከነዚህ ውስጥ አንዱ ሲሆን ጤናና ማህበራዊ ደህንነት ወሳኝ በማህበራዊ ዘርፍ ውስጥ የምንመለከታቸው ጉዳዮች ናቸው። ፓርቲያችን ሰው ተኮርና ለትውልድ የሚሰራ ፓርቲ መሆኑን በጤናና ማህበራዊ ደህንነት ላይ በሰጠው ትኩረት የምናየው ነው። በአካል የጠነከረና በአእምሮ የበለጸገ ማህበረሰብ ለብልጽግናችን መሰረት ነው። ጤና የብዙ ዘርፎች ጥርቅም ውጤት በመሆኑ የተሻለ ግንዛቤ ማህበረሰባችን ውስጥ በመፍጠር የተሻለ አመጋገብ ስርዓት እንዲኖር በማድረግ ንጹህ አካባቢ እንዲኖር በማድረግ በምግብና መሰረታዊ አቅርቦቶች ላይ በምንሰራው ስራ ጤናማ ማህበረሰብ መፍጠር እንችላለን ብሎ ብልጽግና ፓርቲ ያምናል። በመሆኑም ከተሞችና ገጠር አካባቢዎችን ጽዱና ምቹ በማድረግ ጤና ተቋማትን በማሻሻል ስርዓተ ምግብን እንዲሁ በማሻሻል ሀገራችን ኢትዮጵያ በጤናና ማህበራዊ ደህንነት ላይ በርካታ ሂደቶችን አድርጋለች። ፓርቲያችን ብልጽግና የህዝብ ፍላጎት መጨመርና ዓለም አቀፍ ክስተትን በመገምገም ለ31 ዓመት የቆየውን የጤና ፖሊሲ መከላከል ላይ ትኩረት ያደረገውን በመቀየር መከላከልና አክሞ ማዳን ላይ ትኩረት በማድረግና መሳ ለመሳ እንዲተገበሩ አድርጓል። ዛሬ እንግዲህ ከሌሎች ተፎካካሪ ፓርቲዎች በፖሊሲያቸው ከብልጽግና የተሻለ ወይም ደግሞ አማራጭ የሚሉትን ሀሳብ ልንሰማ እንችላለን። እንደ ብልጽግና ቅርብ በተለይ ደግሞ አክሞ ማዳን ላይ በሰጠነው ትኩረት ከፍተኛ እምርታዎችን ማስመዝገብ ችለናል። የኢትዮጵያ መለያ የሆነው የጤና ኤክስቴንሽን ፕሮግራም በማሻሻል የጤና አገልግሎት በጤና ኬላ በጤና ጣቢያ በተሻለ መንገድ እንዲሰጥና እናቶቻችን ህፃናትን በአጭር ርቀት ውስጥ የጤና አገልግሎት እንዲያገኙ ተደርጓል። የማይበገር የጤና ስርዓትን የመፍጠር ትልማችንን እያሳካ እንገኛለን። ዓለምን ቀውስ ሲያስገባው ኮቪድ-19ን በአግባቡ ኢትዮጵያ መክታለች። ጤና ሴክተር፣ ሌሎችም ሴክተሮች በጋራ በመሆን ህዝባችንን በማስተባበር ችግሩ ሳይሰፋ መመከት ችለናል። ከዚያም በተማርነው መርበርግ ቫይረስ ወረርሽኝን የቅርብ ጊዜ ትውስታ ነው። በአጭር ጊዜ ውስጥ መከላከል መቆጣጠር ችለናል። ከዛም አልፎ ከዜጎች ከዳረጎት ወደ መብት የተሸጋገረውን ማህበራዊ ጥበቃ ፖሊሲያችንን በትኩረት በመተግበር ለተለያዩ ችግሮች ተጋላጭ ማህበረሰብ ለመንከባከብና ዘላቂ መፍትሄ ለማምጣት ብልጽግና ፓርቲ እየሰራ ይገኛል። የህዝባችን የቆየ የመደጋገፍ ልማድ በመጠቀም አረጋውያንና አካል ጉዳተኞችን መደገፍና መኖሪያ ቤታቸውን ማደስ፣ ማዕድ ማጋራትን ከዛም አልፎ በዘላቂነት መፍትሄ ማምጣት ላይ ብልጽግና ፓርቲ ከማህበረሰቡ ጋር በመሆን ሰፊ ስራ ሰርተዋል። አካል ጉዳተኞች የኢኮኖሚና የፖለቲካ እንዲሁም የማህበራዊ ተሳትፎና ተጠቃሚነታቸው እንዲረጋገጥ ከህግ ማዕቀፍ ጀምሮ በርካታ ስራዎችን ሰርተናል። በፓርቲያችንም ውስጥ እስከ 2% እጩ ከአካል ጉዳተኞች ማቅረብ ችለናል። ተፎካካሪ ፓርቲዎች በዚህ በኩል ያላቸውን በኋላ ይነግሩናል ብዬ አስባለሁ። ዝቅተኛ ገቢ ያላቸው ተጋላጭ ዜጎች በጤና መድን ስርዓት ከፍተኛ አገልግሎት እያገኙ ነው። በአጠቃላይ ከ63 ሚሊዮን በላይ ዜጎች በጤና መድን የተሸፈኑ ሲሆን ከዚህ ውስጥ እስከ 20 ሚሊዮን የሚሆን መክፈል የማይችሉ ድሃ ማህበረሰብ በዚህ ተጠቃሚ ሆኗል። ምን ያክል መንግስት ሰው ተኮር እንደሆነ አንዱ ማሳያችን ነው። ጤና ባለሙያዎችን በዚህ ዓመት የማህበራዊ ጤና መድን ተጠቃሚ ሆኗል። እናቶችና ህፃናት የአገር ምሰሶ ናቸው ብሎ ፓርቲያችን ያምናል። እናቶች በአጭር ርቀት የጤና አገልግሎት ተጠቃሚ እንዲሆኑ አድርገናል። እንዲሁም ደግሞ ከ200 በላይ ጤና ጣቢያዎች የቀዶ ጥገና አገልግሎት እንዲሰጡ አድርጓል። ከ4000 በላይ አምቡላንሶችን አከፋፍለናል። ህፃናት የነገ ኢትዮጵያ ተረካቢ በመሆናቸው የቀዳማይ ልጅነት፣ የትምህርት ቤት ምገባ፣ ቅድመ መደበኛ ትምህርት፣ የህፃናት መብት መጠበቅና ክትባት አገልግሎትን ተደራሽ በማድረግ ህፃናቶቻችን የነገ ኢትዮጵያ ተረካቢ በመሆኑ በርካታ ስራ ሰርተዋል። ጤንነታቸውን ደህንነታቸው እንዲጠበቅ ተደርጓል። ብቃትና ተነሳሽነት ያለው ጤና ባለሙያ የጤና ዘርፍ የጀርባ አጥንት እንደሆነ ፓርቲያችን ያምናል። በመሆኑ ምቹ የስራ አካባቢ መፍጠር፣ በተለይ ደረጃ ያሉ ባለሙያዎችን በትምህርት ራሳቸው እንዲያሻሽሉ ተደርጓል። ከ150 ሺህ በላይ ባለሙያዎችን ባለፉት 5 ዓመታት ወደ ጤና ሴክተር እንዲቀላቀሉ አድርገናል። ባለፉት 5 ዓመታት በተሰሩ ስራዎች ህዝባችንና በዓለም አቀፍ ደረጃ የተመሰከሩ ውጤቶችን አምጥተናል። የእናቶችን ሞት በ48 ከመቶ ቀንሰናል። ሀገራችን የህክምና ቱሪዝም ማዕከል መሆን ጀምራለች። የኦክሲጂን አቅርቦት ከ3 ቦታ ወደ 58 ከፍ አድርገናል። ባለፉት 5 ዓመታት ብቻ ከ100 በላይ ሆስፒታሎችን ወደ ስራ በማስገባት 450 ሆስፒታሎች ጋር ደርሰናል። ከዚህም በተለያየ መንገድ በተለይ ደግሞ
በጥቅሉ በበሽታ መከላከልና አክሞ ማዳን ፖሊሲያችንን በመተግበር የኢትዮጵያውያን ዕድሜ ጣሪያ ከ65 ወደ 68 ከፍ እንዲል አድርገናል። ብልጽግናን ይምረጡ። ብልጽግናን መምረጥ ጤናማና ማህበራዊ ደህንነትና መሰል ጉዳዮች መጠበቅ የሚያስችል ፓርቲ ነው። ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁ። እናመሰግናለን። ዶክተር ደረጀ ጉማ ከብልጽግና ፓርቲ፣ ወይዘሮ ትዕግስት አሰፋ የኢትዮጵያ ብሔራዊ አንድነት ፓርቲ በመቀጠል ፕሮግራማቸውን ፖሊሲዎቻቸውን ያስተዋውቃል በጤና ዙሪያና እሺ፣ በቅድሚያ አመሰግናለሁ። ክቡራን አወያዮች፣ ክቡራን ፓርቲዎች፣ ተከባሪዎች፣ ኢትዮጵያ ውድ ዜጎቻችን እንኳን ለ7ኛው ሀገራዊ ምርጫ አደረሰ። ዛሬ በዚህ መድረክ ላይ የእኛን የጤናና የማህበራዊ ዋስትና ፖሊሲ ለማስተዋወቅ ተገኝተናል። ይህ ጉዳይ ከኢትዮጵያ ሕዝብ የህልውና የእድገት የወደፊት ተስፋ ጋር በቀጥታ የተያዘ ጉዳይ ስለሆነ እኔ በኢብአፓ በኢትዮጵያ ብሔራዊ አንድነት ፓርቲ ስም እዚህ ቆሜ ስናገር ይህንን ጉዳይ ከፓርቲያችን መሰረታዊ መግለጫ እና ራዕይ ጋር በማገናኘት ይጀምራለን። በኢትዮጵያ ብሔራዊ አንድነት ፓርቲ ማኒፌስቶ ውስጥ በግልጽ እንደተቀመጠው ኢትዮጵያ ወደ እውነተኛ ዲሞክራሲያዊ ህዝባዊና ብሔራዊ እድገት ለማምጣት የሚያስፈልገው ለውጥ ከፖለቲካዊ፣ ከኢኮኖሚያዊ፣ ከማህበራዊ፣ ከባህላዊ ዘርፎች ጋር አያይዞ መሆን አለበት። ማህበራዊ ደህንነት ማለት ህዝባችን በጤና፣ በደህንነት፣ በትምህርትና በኑሮ ደረጃ የተጠበቀ የተሻሻለና ላቅ ያለ ህይወት ምድር ነው። ይህ የፓርቲያችን ዋነኛ ራዕይ ነው። ጤና ዛሬ የጤና ጉዳይ በኢትዮጵያ ውስጥ ከፍተኛ ችግር ነው። በገጠርና በከተማ በተለያዩ መልኩ የጤና አገልግሎት ተደራሽነት ዝቅተኛ ነው። ወጣቶቻችን በተለያዩ በሽታዎች፣ በአካላዊ ጉዳቶች ይሰቃያሉ። እናቶቻችንና ህፃናቶቻችን በቀላል በበሽታዎች ምክንያት ህይወታቸውን ያጣሉ። ይህ ሁኔታ የኢትዮጵያን ህዝብ ሀብት ያባክናል፣ የእድገት ፍጥነትን ያበያል። ስለዚህ የጤና አገልግሎት ለሁሉም ተደራሽ ማድረግ፣ የቅድመ መከላከልና የትኩረት መስጠት፣ የህክምና መሳሪያዎችንና ሰራተኞችን በብዛት ማሰልጠንና ማሰማራት የፓርቲያችን ቀዳሚ ተግባር ነው። እንዲሁም የጤና ስርዓት ሁሉንም የጤና አገልግሎቶች በከፍተኛ ደረጃ ማቅረብ እና ተደራሽ ማድረግ የፓርቲያችን ዋነኛ ትኩረት ነው። የማህበራዊ ዋስትና ጉዳይ ደግሞ በፓርቲያችን ማኒፌስቶ ውስጥ እንደተገለጸው የህዝብ ደህንነትና የማህበራዊ እድገት ጉዳይ ነው። ወጣቶችን በተለይ በከፍተኛ የስራ አጥነት፣ በድህነትና በተስፋ መቁረጥ ውስጥ ነው። የኢትዮጵያ ብሔራዊ አንድነት ይህንን ችግር እንደ ብሔራዊ ቀዳሚ ጉዳይ ይመለከታል። ስለዚህ ማህበራዊ ዋስትና ማለት የወጣቶች የስራ ዕድል መፍጠር፣ ለእናቶች የጤና እና የኑሮ ድጋፍ መስጠት፣ ለአካል ጉዳተኞችና ለአረጋውያን የማህበራዊ ድጋፍ መገንባት፣ በአጠቃላይ ህዝባችንን ከድህነትና ከአደጋ የተጠበቀ ህይወት እንዲኖር ማድረግ ነው። ወጣቱ ትውልድ የኢትዮጵያ የወደፊት ተስፋ ነው። ይህ ትውልድ ጤነኛ፣ የተማረ፣ የስራ ዕድል ያለውና በማህበራዊ ዋስትና የተጠበቀ ከሆነ ብቻ ነው ኢትዮጵያን ወደ ብልጽግና የሚወስደው። ስለዚህ የጤናና የማህበራዊ ዋስትና ጉዳይ የኢትዮጵያ ብሔራዊ አንድነት ፓርቲ የፖለቲካዊ ትግል አንድ አካል ብቻ ሳይሆን የብሔራዊ ህልውና ጉዳይ ነው። ኢትዮጵያ ብሔራዊ አንድነት ራዕያችንን በተግባር ለመለወጥ ተዘጋጅተናል። የጤና አገልግሎትን በመላ ሀገሪቱ ተደራሽ በማድረግ የማህበራዊ ዋስትና ስርዓትን በህግ ማጠናከር፣ ወጣቶችን በስራና በጤና ትምህርት ማስታጠቅና ህዝባችን በሰላም በብልጽግና እንዲኖር ማድረግ የኛ ዋነኛ ቃል ኪዳን ነው። በዚህ መሰረት እኛ የኢትዮጵያ ብሔራዊ አንድነት የኢትዮጵያ ፓርቲ ከኢትዮጵያ ህዝብ ጋር በመተባበር በጤናና በማህበራዊ ዋስትና ላይ ትልቅ ለውጥ እንድናመጣ ቃል እንገባለን። የጤናና የማህበራዊ ስራ ትስስር እንዲሁም የትምህርት፣ የስራ ዕድል፣ እናቶች፣ የህፃናት ደህንነት እንዲሁም በህዝብ እድገት ያማከልና ሁሉንም ዜጎች ያለ ልዩነት እንዲያገለግል እንሰራለን። ክቡራን የሀገራችን ዜጎች፣ ዛሬ እኛ የምናቀርበው የጤናና የማህበራዊ ዋስትና ፖሊሲ የሀገራችን የጤና ተደራሽነትና ጥራትና በከፍተኛ ደረጃ የሚቀየር በመሆኑ ኢብአፓን ይምረጡ እንላለን። ተጨባጭ ጥረት ለሴቶች እኩልነት የሀገራችን ህዝብ ብዛት በጾታ ክፍል ሲታይ የሴቶችን የወንዶችን ድርሻ 50 በላይ ነው። ይሁን እንጂ ለሴቶች የተሰጠው ትኩረት ዝቅተኛ በመሆኑ በሁሉም መስክ ያላቸውን ተሳትፎ ከወንዶች ጋር እንዲነጻጸር ወደኋላ እየቀረ ነው። በኢትዮጵያ ሁኔታ በቤት አያያዝና በህፃናት አስተዳደር የሴቶች ኃላፊነት ከፍተኛ እንደመሆኑ እነርሱን ማስተማር ማለት ህብረተሰቡን ማስተማር ማለት ነው። ነገር ግን በሁሉም የትምህርት ደረጃዎች የሴቶች ተሳትፎ ከወንዶች ያነሰ ነው። ስለዚህ በሚቀጥሉት 5 ዓመታት በየትኛው ደረጃ የሴቶች ትምህርት ተሳትፎ፣ የጤና ጉዳይ ከወንዶች ጋር እኩል እንዲሆን እናደርጋለን። ይህ ዓላማ ተጨባጭ እንዲሁም በተለይ የገጠር ሴቶች ያሉባቸውን ጫናዎች የሚያቀልሉ እርምጃዎችን ይወሰዳሉ። በመሆኑም ንጹህ የመጠጥ ውሃ አገልግሎት ባልተደረሰባቸው የገጠር አካባቢዎች አገልግሎቱን ለማዳረስ ቅድሚያ ትኩረት ይሰጣል። ዋና ዋና መንገዶች ቀረት ያላቸው የገጠር መንደሮች የኤሌክትሪክ ሽፋን እንዲያገኙ በማድረግ የገጠር
የገጠሩን ሴቶች ጤናቸውን ከትክክል እንዲያገኙ ባለው የሆስፒታሎች እድገት ላይ ከዋና መንገድ የራቁትን ደግሞ በውሃና በናፍጣ የሚሰሩ የእህል ወፍጮች እንዲያቋቁሙ በዚህ ስራ የግል ባለሀብቶች ሰፊ እንዲሳተፉ ያደርጋል። ከጤና አገልግሎት አሰጣጥ የሴቶችን ተጠቃሚነት የሚያረጋግጡ ጥረቶች ይደረጋሉ። በተለይም ለእናቶች ወሊድ አገልግሎት፣ ንጽህናና ጤና አጠባበቅ የሚረዱ የጤና ፓኬጆች ተዘጋጅተው ተግባራዊ ይሆናሉ። በአሁኑ ጊዜ 95% የሚሆኑ እናቶች ልጆቻቸውን የሚወልዱት የሐኪም እርዳታ በሌለበት ሁኔታ በቤታቸው ውስጥ ሲሆን በሚቀጥሉት 5 ዓመታት በሕክምና ባለሙያ ስልጠና በተሰጣቸው የአካባቢ አዋላጆች በማከናወን ይህን ቁጥር ወደ 50 ዝቅ እንዲል ያደርጋል። ከወሊድ ጋር በተያያዘ ከእያንዳንዱ 100,000 እናቶች መካከል የሚሞቱትን 871 እናቶች ቁጥር በሚቀጥሉት 5 ዓመታት በግማሽ እንዲቀንስ እናደርጋለን። እናቶች የአሁኑ የሀገራችን የወሊድ ምጣኔ በአማካይ 6 ሲሆን በሚቀጥለው 5 ዓመታት ወደ 4 ዝቅ እንዲል የሚያስችል የቤተሰብ ምጣኔና የወሊድ መቆጣጠሪያ አገልግሎት ፕሮግራም ላይ ይውላል። በከተማ ውስጥ የሚገኙ ስራ አጥ ዜጎች የሴቶች ቁጥር ከወንዶች ሲነጻጸር ከእጥፍ በላይ ሲሆን በገጠር ደግሞ ከ4 እጥፍ በላይ በመሆኑ የስራ ማጣትን ችግር ለማቃለል በሚዘረጉ ፕሮግራሞች ሁሉ የሴቶችን ተሳትፎ የሚያረጋግጡ እርምጃዎችን ይወሰዳሉ። በስራ ፈጠራ፣ በኢንቨስትመንትና በልማት ተግባሮች የሴቶች ተሳትፎ እንዲጠናከር የሚያስችሉ የቴክኒክ የሙያ ስልጠና፣ የምክርና የድርድር ድጋፎችን ይሰጣል። አማራጭ በማጣት ለጤንነት አደገኛ በሆነ የስራ መስክ የተሰማሩትን ወደ ውጭ ሀገር የተከበራችሁ የሁላችሁ አድማጭ ተመልካቾቻችን ከአሃዱ ሬዲዮ በተከታታይ ተከታተላችሁ የምትገኙት የምርጫ የክርክር ነው። በጤና ዙሪያ ነው። አሁን ደግሞ የሰላም አምባሳደር ሲሳይ ደግሞ የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ፖሊሲ አማራጭ ሀሳብ ያቀርባሉ። እድሉ ስለተሰጠኝ አመሰግናለሁ። ከአንድ ኢትዮጵያ ዲሞክራሲ ፓርቲ አቶ ሲሳይ ደጉ። አንድ ኢትዮጵያ ዲሞክራሲ ፓርቲ ምልክታችን ዘንባባ ነው። መላው የኢትዮጵያ ሕዝብ ዘንባባን ለይቶ በማየት አንድ ኢትዮጵያ ዲሞክራሲ ፓርቲ ወደፊት ለማምጣት በካርዱ ከኛ ጎን እንዲቆም ከወዲሁ እናሳስባለን። ፓርቲያችን የያዘው ፖሊሲ እጅግ ሀገርና ህብረተሰብን መሰረት ያደረገ የሀገርን ታሪክ ወደኋላ የተመለከተ የኢትዮጵያ ዘመናዊ ሕክምና በ1909 ቀዳማዊ ሚኒሊክ ሆስፒታል እንደተመሰረተ መላው የኢትዮጵያ ህዝብ የሚያውቀው ነው። በ1947 እነ ጥቁር አንበሳ የተለያዩ ሆስፒታሎች በሀገራችን ተመስርተዋል። በሀገራችን የተመሰረቱበትን ዘመን ወደኋላ ስናይና በየዘመናት ገዢዎች እነዛን ሆስፒታል እንደመነሻ አድርጎ ዛሬ በሀገራችን ያለውን የጤና ጉዳይ ምን ላይ አድርሶታል የሚለውን ስናይ እጅግ የሚያሳዝን ነው። በተሻለ መልኩ ከጅማሯችን ጀምረን አሁን ያለንበትን በመገምገም አንድ ኢትዮጵያ ዲሞክራሲ ፓርቲ የገጠር ማህበረሰብ 75% እንደመሆኑ መጠን የገጠሩን ማህበረሰብ መሰረት ያደረገ የጤና ፖሊሲ ስላላየን ይህንን የጤና ፖሊሲ 75%ን የገጠሩን ማህበረሰብ መሰረት ባደረገ መልኩ ፖሊሲያችንን 1-2 ብለን እናስቀምጣለን ማለት ነው። አንደኛ በገጠሩ አካባቢ ያለው ማህበረሰባችን ወላድ እናት፣ ብርቱ ህሙማን በእውነት በኢትዮጵያ በገጠሩም በከተማም የምትኖሩ ሰዎች የአምቡላንስ አቅርቦት በሌለበት ሁኔታ፣ የመንገድ ስራዎች በሌሉበት ሁኔታ እናቶቻችን በትላልቅ ወንዝ መሻገር ባለመቻል ምክንያት አምቡላንስ ባለመቅረቡ ምክንያት ምን ያህል እናቶች እንደሚሞቱ፣ ምን ያህል የሀገር የሚወለዱ ህፃናት እናታቸው ሆድ ውስጥ እንደሚቀሩ እንግዲህ በግልጽ ኢትዮጵያውያን የምታውቁት ነው። እንግዲህ ፓርቲያችን ከገጠሩ ሲጀምር የገጠሩ ማህበረሰብ ተጠቃሚነት ለማስከበር የሚወስዳቸው የፖሊሲ ሀሳቦች በመጀመሪያ የገጠሩ መሬት የተሳለጠ እንዲሆን፣ በጤና ረገድ ደግሞ የተማረ ኃይል እንዲወጣ፣ እንደኛ የተማረውን ኃይል ማውጣት ስንችል ተደራሽነታችን
የተሻለ ይሆናል ያለውን ይዘን በተጨማሪ የጤና ባለሙያዎች እነዚህ የጤና ባለሙያዎች ደግሞ እንግዲህ ክህሎታቸው እንዲያድግ እውቀታቸው እንዲያድግ ስራውን ወደው እንዲሰሩ የማድረግ ስራ ፓርቲያችን ይሰራል። ከምን ይጀምራል? አንደኛ የጤና ባለሙያዎች በሀገራችን በኢትዮጵያ የተናቁ ያልተከበሩ፣ ሙያቸው ያልተከበረ ስለሆነ ስራቸውን ወደው አፍቅረው እንዲሰሩ የተሻለ ደሞዝ፣ የተሻለ ጥቅማ ጥቅም ብለን የምናስቀምጠው ፓርቲያችን የሚያስቀምጠው ፖሊሲ ከመኖሪያ ቤት ጀምሮ፣ ከደሞዝ ጀምሮ፣ ከዋና ከመብራት ጀምሮ እንዲሁም የሚወለዱ ልጆቻቸው ለሀገር ያገለገሉ ዜጎች የሚያገለግሉ ዜጎች እንደመሆናቸው መጠን በትምህርት የተሻሉ ትምህርት ቤቶች ላይ እንዲማሩ ልጆቻቸውም ብቃት ያላቸው ልጆች ሆነው እንዲወጡ ከሀገር ውጭም ወጥተው የሚማሩበትን ነገር በማደራጀት እነዚህ የጤና ባለሙያዎች ከሀገር እስከ ሀገር ከጥግ እስከ ጥግ አገልግሎቱን በፍቅር እንዲሰጡ እናደርጋለን። ይህንን ካደረግን 75%ቱን የኢትዮጵያ ሕዝብ ተጠቃሚ እንዲሆን ማድረግ ከቻለን ብቻ ነው ጤናው በተሻለ መልኩ በሀገር ውስጥ ለውጥ አለው ብለን ለመናገር የምንችለው። እኔ ከገዢው ፓርቲ አንድ የማየው ነገር አለ። አሁን በተለይ በዚች 2 ዓመት 3 ዓመት የተሻሉ በጤና ጣቢያዎች ደረጃ በተለይ ደግሞ በአምቡላንስ በተለያየ ቅድም ባለሙያው ሲያወጡት ነበር የምናየው አንዳንድ ነገሮች አሉ። እነዚህም ተደራሽ ሆነዋል ብለን የምንወስድበት ነገር የለም። ፓርቲያችን በጤናው ላይ ይህንን ሲያደርግ የጤና ተቋሞች በምን አይነት መልኩ መመስረት አለባቸው፣ መደራጀት አለባቸው። ለምሳሌ የሀገራችን ጤና ሚኒስቴር ነው ፖሊሲ ያውጭው አካል። የጤናን ፖሊሲ የሚያወጣው ይሄ ተቋም ነው። ዋናው ይሄን ተቋም መቀየር ነው የፓርቲያችን ተልእኮና ዓላማ። ይህንን ተቋም በፖሊሲ ደረጃ የሚያወጣቸውን ፖሊሲዎች እስከ ገጠር ድረስ ተደራሽነት እንዲኖራቸው እንዲሁም የአጭር ጊዜ የረዥም ጊዜ እቅዶች ተቀምጠው በእነዚህ እቅድ መሰረት ተግባራቱን በመገምገም ተደራሽነቱ ምን ያህል ሆኗል ብሎ በማየትና ነገሮችን በማየት በመመርመር ተደራሽነታችንን ጠንክረን እንሰራለን። ስለነበረን ጊዜ ስለተሰጠን ዕድል አመሰግናለሁ። እናመሰግናለን። ዶክተር ደረጀ ጅማ ከብልጽግና ፓርቲ፣ ወይዘሮ ትዕግስት አሰፋ የኢትዮጵያ ብሔራዊ አንድነት ፓርቲ እንዲሁም የሰላም አምባሳደር ሲሳይ ደጉ ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ነበሩ። እንግዲህ ቀደም ሲል ፕሮግራማቻቸውን በ6 ደቂቃ ያቀርባሉ። ውድ ተመልካች አድማጭ ቤተሰቦቻችን የመጀመሪያው ክፍለ ጊዜ የክርክር መርሃ ግብራችን በዚህ መልኩ ተጠናቋል። እንግዲህ የመጀመሪያው ክፍለ ጊዜ ማለት 4 ክፍለ ጊዜዎች ናቸው ያሉት። 120 ደቂቃ የሚወስደው የአንዳንዱ ተከራካሪ በደቂቃ መሰረት አማራጭ ሀሳቦችንና የክፍለ ጊዜውን ሀሳብ ያንጸባርቃል።